እውነተኛ ቤተሰብ ሲባል ላንተ ወይም ላንቺ ባንቺ ወይም በአንተ እይታ ምንድን ነው? የቤተሰብ ፍቅር ለህይወታችሁ ምን ያክል ዋጋ ትርጉም አለው ወይም ይሰጣችኋል? እንዴትስ በምን አይነት ሁኔታ ትገልጡታላችሁ? ይህንን ለእናንተ ያቀረብኩት ጥያቄ ነው ማለት ነው። ሰላም የተወደዳችሁ የተከበራችሁ ተከታታዮቼ፣ በዛሬ ቪዲዮ ስለ ቤተሰብ ፍቅርና መተሳሰብና የሚያጠናጥን ቪዲዮ ነው። እስከ መጨረሻው ተመልከቱ። ከተመለከታችሁ በኋላ ሀሳብ አስተያየታችሁ በኮሜንት ላይ እንድትሰጡኝ እፈልጋለሁ። አዳዲስ ሀሳቦችም ካላችሁ በእናንተ እይታ ቤተሰብ ምንድን ነው? የቤተሰብ ፍቅር ምንድን ነው የሚለው ነው የምፈልገው። ምክንያቱም ትላንት አይታችኋል የአብርሽና የሩታ የልዑሌ ቪዲዮዎች ማለት ነው። እንግዲህ የልዑሌ እይታ አይታችሁታል። ሕፃንም ቢሆን እናቱን የሚበድል ሰው እንዴት አይኑን አዙሮ እንደ ትልቅ ሰው እንደተመለከተ አይታችሁታል። ለማንኛውም ቪዲዮ እስከ መጨረሻ አዳምጣችሁ ጨርሳችሁ ሀሳባችሁ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ጥያቄዎች፣ ሀሳቦች ነው የምጠይቃችሁ ዛሬ። ለነዛ ጥያቄዎች ሁሉ መልስ እንድትሰጡኝ እፈልጋለሁ ውድ ቤተሰቦቼ። በዛው አጋጣሚ ደግሞ አንዳንድ ነገር ያነሳን እንሄዳለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ፋሚሊዎቼ ሰላም ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው አብራችሁ ለመከታተል ሞክሩ። እኔም አንዳንድ ሀሳብም ወይም አንዳንድ ጥያቄዎች እየጠየቅኳችሁ ነው የሚሄደው ማለት ነው። እንግዲህ ትላንት የተለቀቀው አይታችሁታል። የሩታም መልስ፣ የኤፍሬምም መልስ፣ የአብርሽም ጥያቄ፣ የልዑልም እይታ፣ የቡዜም ሳቅ ተመልክታችሁታል ብዬ አስባለሁ። በዛ ሂሳብ እንግዲህ የቤተሰብ ፍቅር እንዴት ነው ማያዝ ማለት ቤተሰብ ተነጥሎ መነጠል የማይችል ሰው ነው። ተለያይቶ መለያየት የማይችል ሰው ነው ብዬ ነው ማስበው። እናንተስ በምን አይነት ስሜት ትገልጡታላችሁ የሚለው ነው ማቀርብላችሁ። ስለዚህ የእናንተ ሀሳብ ደግሞ እንድትሰጡኝ ይፈልጋለሁ። በዚህ ቪዲዮ ውስጥ በጣም የነካችሁ አጋጣሚ የቱ ነው ማለት በአብርሽ ጥያቄ ወይም በሩታ መልስ ወይም በኢፋ መልስ ወይም በልዑሌ እይታ በጣም ልባችሁ የነካ ወይም የገረማችሁና የደነቃችሁ ነገር እንድትቀልጡልኝ እናንተ በኮሜንት ላይ እንድትሳውቁልኝ እፈልጋለሁ። ሌላኛው ትላንት በተለቀቀ ቪዲዮ ላይ እስከ መጨረሻ ስትመለከቱት በጣም የነካችሁ ወይም ያስደሰታችሁ ክፍል የተኛው ነው? የሩታ መልስ ነው እናንተን ያስደሰተ? የዴቭ መልስ ነው የኢፋ መልስ ነው እናንተን ያስደሰተ? ወይስ የልዑሌ እይታ ነው? እስኪ ይሄ ኮሜንት ላይ ነው የምታስቀምጡልኝ። በጣም የተገረማችሁበት ወይም ያስደሰታችሁ እይታዎች፣ ንግግሮች የቶች እንደሆኑ አስቀምጡልኝ። ሌላኛው ደግሞ ዛሬ የሚመጣው እንግዲህ የኤርሜላ ምላሽ ነው። የኤርሜላ ምላሽ ምን ይሆናል ብላችሁ ትገምታላችሁ? ይሄ ለእናንተ ነው ጥያቄ የማቀርብላችሁ። ማለት ኤርሜላ መልስ ምን ይሆናል? ምን አይነት መልሶች ናቸው የምትመልሰው? በምን አይነት ሪያክሽን ነው የእሱ መልስ የምትመልሰው ብላችሁ ታስባላችሁ? እያለቀሰች እየሳቀች ወይስ አሳማኝ ቃላቶቿን እየተጠቀመች? እኔ የምጠብቀው የራሴ ያለኝ የእናንተ ደግሞ እንድታስቀምጡልኝ ስለምፈልግ ነው። ስለዚህ ትላንት የነበረው ነገር በደንብ ተመልክታችኋል። እንግዲህ ልዑሌን በጣም ያስገረመኝ እኔ እንደኔ ሀሳብ ማለት ነው ልዑሌን የእይታው ነገር ገባችሁ? የእይታው በጣም ነው የገረመኝ። ማለት ሕፃን ልጅና ምን ይባላል መሰላችሁ? ሕፃን ልጅ እብድ እና ውሻ የሚወዳቸውና የሚጠላቸው ሰዎች ያውቃሉ ይባላል። አሁን እንግዲህ ለእናቱ ተይ ስነ ስርዓት ያዢ እናቴ ላይ እንደዚህ በደል አታደርሺ የሚላት ነው የሚመስለው አክስቱ ሲያይ ማለት ነው። እና ያ ነገር በጣም ተገርም ያለው እናንተም እንደተገረማችሁበት ተስፋ አደርጋለሁ። ሌላኛው ደግሞ የኤርሜላ ኦዲየንሶች በጣም ፉከራ ላይ ናቸው። በጣም እየፎከሩ እያወሩ ይገኛሉ። እንግዲህ የሩታ ኦዲየንሶችም አብርሽንም እናሳስረዋለን እንከሷለን እያሉ ይገኛሉ። በምን አይነት መረጃ ነው የምትከሱት? በምን አይነት መረጃ ነው እስር ቤት የምታስገቡት? እስኪ ንገሩን። ከመጀመሪያውም የመጣችባት ኤርሜላ፣ ባሏን የነጠቀች ኤርሜላ፣ ትዳሯን የበተነች ኤርሜላ፣
ሩታ በእንደዚህ ነገር እስኪ ሂዱና አሳዩን። ጀግና ከሆናችሁ እስኪ እድሉ ካላችሁ እንደውም ተጠቀሙበት። እሺ ያው በመጨረሻም ኤርሚላም ፈርታ ወደ ቡታጀራም ሂዳለች የሚባል ወሬ አለ። ከአብርሽ ጥያቄ ለመሸሽ ወደ ቡታጀራም ሂዳለች የሚባል አለ። ነገር ግን ግማሹ ደግሞ ጥያቄዋ ተጠይቃ መልስ ከሰጠች በኋላ ነው ቡታጀራ የሄደችው የእህቷ ባልን ለመመለስ አቤልን ለመመለስ ነው የሄደችው። ጥያቄ ለማቅረብ ነው ይባላል። በነገራችሁ ላይ የአብርሽም መለወጥ የአቤላም መለወጥ ጥያቄ የፈጠረባቸው ይመስላል በሁለት እህትማማቾች መካከል። እንግዲህ ጉዳችን ወጣ አለቀልን ዘንድሮ እያሉ ተንቀጥቅጧል። እንግዲህ አብርሽም እንደዚህ የሆነበት ምክንያት አቤላም ከዚህ የራቀበት ምክንያት ሙሉ እውነታው ስላወቀ በእንደዚህ ነገር እንዲጠየቅ ስላልፈለገ ነው ከነሱ ጋር የራቀው። እንግዲህ ሁሉ ነገሩ ያረገችው ኤርሜላ እንደሆነች ነው የሚያሳየው። የእሷም ጥያቄ ደግሞ የምትመልሰው ቃል ምታዩት ይሆናል። ይሄ ነገር ግን በቦታው እናንተ ብትሆኑ እናንተ ጋር ቢፈጠር ምን አይነት ስሜት ይኖራችሁ ነበረ? የምር ምን አይነት ውሳኔ ተወስኑ ነበር? ማለት አሁን በትላንቱ እይታዎች አይታችኋል። እናንተስ በዛ ህይወት ውስጥ ብትሆኑ ተመሳሳይ ገጠመኞች ቢገጥሟችሁ ያ ነገር በምን አይነት ሁኔታ ትፈቱታላችሁ? ማለት አሁን ሩታ የተናገረችው ሙሉ ለሙሉ ሰምታችኋል። ኤፋም የተናገረችው የሰጠው መልስ ሰምታችኋል። ስለዚህ እነሱ መቼስ ከኋላ የሚመጣው የሚያውቁት ፈጣሪ አይደሉም ወይም እንትን አይደሉም። በሰዓቱ የነበረው ነገር የሱ ቃል እየሰሙ ነበረ መልስ የሚሰጡ የሚጋፈጡም የነበረ ነገር ግን አሁን ላይ እንደዚህ አላቀም ብሎ ይከደናል የሚለው ነገር አያውቁም ነበር። ግን በዛ ህይወት ውስጥ በዛ ቦታ ላይ እናንተ ብትሆኑ ምን አይነት መፍትሄ ተሰጥቷላችሁ ለዛ ነገር? በህይወታችሁ ውስጥ እንደዚህ አይነት ነገር ገጠመኞች ቢገጥሟችሁ ምን ታረጋላችሁ? ከዚህ በኋላ ሩታ አብርሽን መቀበል አለባት ወይስ የለባትም? ከሱ መቀጠል አለባት የለባትም የሚለው ነው የምፈልገው ከናንተ መልሳችሁ ማለት ነው። ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። እንደኔ ሀሳብ ደግሞ ስሰጣችሁ ለልጃቸው ሲሉ ለጨቅላ ልጃቸው ሲሉ በቃ በእናትና በአባት እቅፍ ውስጥ ቢያድግ ባይነኝ። ማለት ያለፉ ነገሮች አልፏል። ከዚህ በኋላ እንደዚህ ነገር በመሀላቸው እንዳይፈጠር ሁለቱ ተነጋግሮ ሶስተኛ ወገን ሳያስገቡ በቃ መፍታት ያለባቸው ነገሮች ማለት ትንሹም ትልቁም ይሄ ወደ ሚዲያ ይዞ መምጣት ሳይሆን ሁለቱ ተነጋግሮ መፍታት የሚችሉት አይነት ነገር ከሆነ ያ ነገር ውስጣቸው ሁለታቸው ተማምነው ቢቀጥሉ ባይነኝ። ልጃቸው አንድ ላይ ቢያሳድጉ ባይነኝ። የእናንተ ማሳብ ይሄን ይመስለኛል። እንግዲህ ውድ ቤተሰቦቼ ሀሳብ አስተያየታችሁ እንደነገርኳችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። እንግዲህ ፈጣሪ ያስባችሁት ያለማችሁት ያሳካላችሁ። ብሬድ ነው ማድረጋችሁ። ባይ ባይ ብያለሁ።